እውነተኛ ፈውስ የማይፈውሱ እውነተኛ የሚታይ ፈውስ በህይወታቸው አልፎ አያውቅም። ይሄም ግለሰብ አሁን ቅርብ ጊዜ በኤችአይቪ ኤድስ የሞተች ልጅ አለች። በጣም የምታሳዝን ልጅ አለች። የኢየሱስ ክርስቶስ ደም ፈውሶሻል ብሎ እኔ ባለውበት ሰዓት ላይ ውሃውን ወደ ኢየሱስ ደም ቀይሬዋለሁ ብሎ ሰጥቷት እግዚአብሔር ተፈውሰሻል ብሎሻል ብሏት ልጅቷ ሞተች። ቅርብ ጊዜ ከአንድ ወር እንደዚህ በፊት ሞተች ልጅቷ እና ይቺ ልጅ ሞታ ቀበርናት። ቀብር ስነስርዓቷ ላይ እንኳን አልመጡ። ድሃ ስለሆነች ቤተሰብ ስለሌላት ማንም ስለማይፈልጋት ቀብር ቦታ ላይ እንኳን እነዚህ ሰዎች አልተገኙም። ያቺ ልጅ ግን ተፈውሰሻል ተብላ ነው እንግዲህ ህይወቷን ያጣችው። እና እነዚህ የውሸት ፈውስ ቸርቻሪዎች፣ የውሸት ፈውስ ሻጮች፣ የውሸት ተስፋ ነጋዴዎች ናቸው። ለምዕመኖቻቸው የሚሰጡት ተስፋ ነው። ለምዕመኖቻቸው የሚሸጡት እንትን ነው፣ ንግድ ነው። እንደዚህ ይሆንልሃል፣ ይደረግልሃል የሚል የማባበያ ቃል ነው የሚሰጡት። ከዛ ኢትዮጵያዊ በክላሲካል የሆነ አስተዛዛኝ ቃላቶች ስትናገር ደስ ይለዋል ብዙ ኢትዮጵያዊ። ተበድለሃል፣ ተጎድተሃል፣ የተተውክ ይመስልሃል ምናምን የሚል የሳክስ ንግግር ይናገራሉ። እሱን ንግግር እያደረጉ ሴቶች ቪዲዮ ይሰራሉ፣ ፎቶቸውን ይለጥፋሉ። ከዚህ የተለየ ዓላማም ኢላማም የላቸውም ራሳቸውን ከማበልጸግ በፊት በላይ ማለት ነው። ስለዚህ ይሄንን ቪዲዮ እንስማና ወደ ጉዳያችን እንገባለን። እናደርገው እኮ 300 400 ሺህ ይገባል። ብዙ አልቆይም። በነገራችን ላይ ባለፈው ሪፖርት ተደርጎብኝ እንትን ስላልኩ ነው። ይህንን ፎቶ ሙሉን አሳያቸዋለሁ። የሪቫይቫል ኮንፈረንስ ብሎ የትኛውም ቸርች ሳይጋብዘው ዮናታን አክሊሉ ወደ ደቡብ አፍሪካ ጉዞ አድርጓል። እንደምታውቁት ፓስተር ሳሙኤል የሚባል አንድ በጨረታ የሚያገለግል 40 በ60 70 በ30 እያለ ከዚህ ከኢትዮጵያ ይዟቸው ከሚሄዳቸው አገልጋዮች ከሚሰበስቡት ገንዘብ የሚካፈል ኑሮውን ደቡብ አፍሪካ ያደረገ በዚሁ ንግድ የሚተዳደር በፓስተርነት ስም በሚደረግ ንግድ የሚተዳደር ፓስተር ሳሙኤል የሚባል ግለሰብ ከዚህ በፊት ቪዲዮ ሰርቼበታለሁ። እሱ ወደ ኢትዮጵያ መጥቶ ነበረ ሙሉ ቤተሰቡን ይዞ። ከዛ ቀጥታ እዚህ ሻሸመኔ ነቢይ ምንተስኖት ከሚባል ግለሰብ ጋር እሱ ቸርች ነው ያገለገለው። ከዛ እሱን ካገለገለ በኋላ ቀጥታ ፓስተር ነቢይ ምንተስኖትንና ማነው መስፍን ጉቱና እሱ ተያይዘው ወደ ደቡብ አፍሪካን የሄዱት። መስፍን ጉቱን ታውቁታላችሁ። የተያያዘ ነገር ስለሆነ ነው የምነግራችሁ። መስፍን ጉቱና ይሄው ግለሰብ ማለት ነው። ይሄ የምታዩት ፎቶ ኋላ ይሄ የምታዩት የመስፍን ጉቱና የምንተስኖት ፎቶ ነው። ምንተስኖት ደግሞ ዘይት ቸርቻሪ ነው። ባለፈው ይሄው ፓስተር ሳሙኤል የሚባል ግለሰብ እስቲ ቴሌግራሜ ላይ ስልኬ እየጋለ ነው። ለምንድን ነው ማገዙልኝ? እንደ ቀለሜ ስልኬ እየጋለ ነው። እኛ ማልቀስ ኦርቶዶክስ መስደብ አለብኝ እንደ እናንተ ስልክ እንድገዙልኝ? እየጋለ ነው ብዬ አስገብቼ ከኋላ ጻፉልኝ ምናምን ማለት አለብኝ እንዴ እንድትገዙልኝ? ለማንኛውም ስልኬ እየጋለ ነው፣ እየነገርኳችሁ ነው፣ እየጋለ ነው። ኧረ ተው ይላል። አልተውም፣ እባክህ አልተውም። እሺ ቪዲዮ ላሳያችሁ እና ሰውየው መጣ። ወዲያውኑ ነው እንግዲህ እነዚህን ሰዎች መላክ የጀመረው። የመጀመሪያ የላከው ግለሰብ እነዚህ ሁለት ሰዎች ናቸው። መስፍን ጉቱ እንግዲህ የምታውቁት በ90ዎቹ በጣም አስገራሚ መዝሙር የሚዘምር አገልጋይ ዘማሪ ነው። አሁን ላይ ግን ከነጋዴው ከምንተስኖት ጋር ወይም ከሐሰተኛው ነቢይ ከምንተስኖት ጋር በመጣመር ወደ ቢዝነሱ የተቀላቀለበት መንገድ ነው ያለው። በነገራችን ላይ ቀደምት የምታውቋቸው ዘማሪዎች ሆኑ ቀደምት የምታውቋቸው አገልጋዮች ፓስተር
ጻድቁን ጨምሮ እነዚሁ የምታያቸው ሰዎች አቋማቸው ሸርተት ያሉ አሁን ላይ ከሐሰተኞች ጋር መድረክ መጋራትን ላይፍ ስታይል አድርገው እየቀጠሉ ያሉ ትናንትና ለእውነት የተመሰከረላቸው አሁን ግን እውነታቸውን የተቀሙ ብዙ ዘማሪዎች አሉ፣ ብዙ ሰባኪዎች አሉ። አሁን እናንተ ብዙዎቹን የምታውቋቸው ድሮ እኮ በጣም በመዝሙሩ ተነክቻለሁ በመዝሙሩ ምትሉ ሰዎች ተሻገር ያለው ሂድ ለፍ ያለው የሚለውን መዝሙር ሰምተ በድሮ በጣም ተነክተ አሁን ግን በቃ ከነምን ተስኖት ላይ ዘመነኛ በማጥናትና በአጋንንት መንፈስ በጥናትና በአጋንንት መንፈስ ስም የሚጠራ ግለሰብ ነው። በአጋንንት መንፈስ ስም የሚጠራ በጣም ብዙ ሰዎች ስማቸው ሲጠራ ፌንት እየሰሩ እኔ ከበደ እንትና የሺ አረጊቱ ምናምን ስትባይ ፌንት የምትሰሪ ሴትዮ ዘንድሮ በጣም የምትገርም ለስምሽ አዲስ ስለሆንሽው እሱ ስለጠራሽው ፌንት ምትሰሪ አላውቅም። ምን ያውን አቤል ብትለኝ ፌንት አልሰራም። ለምን አቤል እንደሆንኩ አውቃለሁ። እሱ ጠራኝ ማንም ጠራኝ። እና እነዚህ ስም እየጠሩ የሚጠነቁሉ በነገራችን ላይ አንዳንድ በጣም አደገኛ ስፒሪት ያለባቸው ጥንቆላ ቤት ስትሄዱ ስማችሁን ይጠራዋል ዛር ወይ አውሊያ ያለበት ሰው እና ሰይጣን እንዲህ ስሜን አወቀው ብላችሁ አትደነቁ። ምክንያቱም ስማችሁን ማንም ሰው ያውቀዋል እንኳን ሰይጣን ቀርቶ ማለት። ወደ ዮናታን ከመምጣቴ በፊት የነ ፓስተር ሳሙኤልን ነግራቸዋለሁ፣ የንግዱን ሁኔታ ነግራቸዋለሁ። ቪዲዮን ወደኋላ ከዚህ በፊት ስለሰራሁት ወደኋላ ሄጄ ቪዲዮአቸውን አመጣለሁ፣ ከዛ ማስረጃ አቀርባለሁ። ማስረጃውን ታያላችሁ። ይሄ ልጅ የሚያወራው ከጥላቻ ነው ወይስ እውነት ይዞ ነው የሚለውን ነገር ታጣራላችሁ። አንዳንድ ሰዎች ዝም ብላችሁ የምትለፈልፉ ሰዎች ራሳችሁ ህሊናችሁ ቆም ብላችሁ አስቡ። ደቡብ አፍሪካዎች አላችሁ። ደቡብ አፍሪካዎች ካላችሁ እናንተም እንድትገቡ እውነትን የምትወዱ ደቡብ አፍሪካውያን ላኩልኝ። ደቡብ አፍሪካ ውስጥ ያላችሁ የደቡብ አፍሪካ የከምባታ ማህበረሰብ፣ የወላይታ ማህበረሰብ፣ የሀዲያ ማህበረሰብ በብዛት እዛ የምትገኙ የወንጌል አማኝ የሆናችሁ ከዛ አካባቢ የምትወጡ ወገኖች እናንተን ታርጌት ያደረገ ስለሆነ የነዚህ ሰዎች ንግድ እናንተን ታርጌት ያደረገ ስለሆነ የነዚህ ሰዎች ንግድ እንድትገቡ ጥሪ ያቀርባሉ። ማን ነው ቤካ የምትዩ ሰው ዘመዴ? ማንን ነው ቤካ የምትዩ? ቪዲዮ ቆየት ያለ ስለሆነ እሱ ሰርች እያደረኩት ነው። እሺ ቪዲዮዎቹ አሉ። የፓስተር ሳሙኤልን የሚልካቸውን ሰው ለማምጣት ነው። ታፕ አድርጉ ወዳጆቼ። 100 ሺህም አልገባ። እኔ እኮ የምትገርሙኝ ሰዎች ከሚዘረፉት ሰዎች መካከል ሆነ ፊደል እንኳን መጻፍ ሳትችል የምናገረውን ነገር እንኳን ሳሰማ ቴቃጣል ዲፒን ይበል ኢሪሪ ይበል ምናምን እያልክ የምትጽፈው ወገኔ ለአንተ ብዬ ነው ጮሆ። ባትሰማኝም ብትሰማኝም ለአንተ ብዬ ነው ጮሆ። እኔ እኮ ገና ፊደል እንኳን በትክክል አትጽፍም። ቋንቋዬ እንኳን የሚገባክ አይመስለኝም። በልሳን እስቲ አወራለሁ እንደው እግዚአብሔር ረድቶኝ ሀድይኛ ወይ ከምባትኛ ወይ ወላይተኛ እንደው እግዚአብሔር ረድቶኝ በልሳን ካወራው ሞክራለሁ። ግን ተረጋጉ እንጂ ምንድነው ይሄ ልጅ የሚያወራው በሉ። ለኪስህን አድን እንጂ እግዚአብሔር ልጅ ክርስቶስ ኢየሱስ የሞተልህ በነፃ ነው እያልኩ እኮ ነው። ሌላ ምንም የበደልኩ ነገር የለም። እግዚአብሔር ልጅ ክርስቶስ ኢየሱስ የሞተልህ በነፃ ነው። እነዚህ ሱፍ የለበሱ ወንበዴዎች፣ እነዚህ ሱፍ የለበሱ ሌቦች እቤትክ እየመጡ በመዝሙር ሰበብ በስብከት ሰበብ አይመዝብሩን ያልኩ። ኢየሱስ 12 ዓመት ደም የፈሰሳትን ያቺን ሴት ገንዘቧን ሁሉ በጨረሰች ሰዓት በነፃ ነው የፈወሳት እያልኩ ነው። ፈውስ አያስከፍልም። እነዚህ ሰዎች ማንጎ ላይ እየጸለዩ፣ ፓፓዬ ላይ እየጸለዩ፣ ጥቅል ጎመን ላይ እየጸለዩ፣ አፕል ላይ እየጸለዩ
የዘረፉክ ነው ተጠንቀቅ ነው እያልኩ ያለሁት። ምንም እኮ እዚህ ጋር መወጫ አልሰበሰብኩኝ፣ አልሰደብኩ፣ አላጠላላውክ፣ ብሔርን አልተሰደብኩ፣ በማንነት አልረገጥኩ፣ ምንም ያልኩ አይደለም። እረፍ፣ ኪስህን አድን፣ ቤተሰብህን አስመልጥ፣ የእግዚአብሔር ስጦታ በነፃ ነው ነው እያልኩ ያለሁት። እንዴት አንደርስታንድ እንዳታደርጉ ቢያንስ ይሄንን ነገር ስድባችሁ እኮ ስድብ እኮ አይደለም። የሆነ እኮ እኔ እየዘረፍኳችሁ ነው የሚመስለው። እኔ እኮ እየነጠቅኩ ነው የሚመስለው እኮ አንተን አባባላችሁ እኮ ይሰድብ ቴቃጠል ምናምን። ይሄ ሁሉ ፊደል ተሳስተ ከምትሰድበኝ በትክክል ብሰማኝ እኮ ትጠነቀቃለህ፣ ቢያንስ ትጠነቀቃለህ ቢያንስ። እንዴት ይሄ ሁሉ ስድብ ተሳድቦ እንዴት ሰው እንትን ይላል? ይስታል። ብዙ ቪዲዮዎች ስለሆነ የላኩት ለዛ ነው። እሺ የቆየሁባቸው እንዴ በእግረ መንገዴ በጣም ነው ደስ ያለኝ በካውንስሉ ምርጫ። ፓስተር ጌቱ እንኳን ደስ አለ። ግን አንተ በመመረጥ ብቻ ሳይሆን ደስ ያለኝ ፓስተር ጻድቁ ያሁላ ፖለቲካ ሰርተው በዚህ ድማቸው እግዚአብሔርን በሚያከብሩበት ሰዓት ከሐሰተኛ ነቢያት ጋር ከሐሰተኛ አስተማሪዎች ጋር አብረው ቀይ ምንጣፍ ላይ ሲጓዙ በዚህ እድሜያቸው ለስልጣን ለወንበር ሲሉ ያንን ሁሉ መንገድ ሄደው ስላልተመረጡ በጣም ደስ ብሎኛል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በጣም ደስ ብሎኛል ስላልተመረጡ፣ ፓስተር ጻድቁ ስላልተመረጡ። በጣም የምወዳቸው ሰው ማከብራቸው ሰው እንደነበርኩ ታውቃላችሁ። ሂዱና የመስቀል ሚዲያ የመጀመሪያ እንግዳ መጋቢ ጻድቁ ናቸው። ስለማከብራቸው ስለምወዳቸው እሳቸው ግን ከእውነት ጎን ከጽድቅ ጎን ከመቆም ይልቅ 32ኛውን አጠቃላይ የአብያተ ክርስቲያናትን የአቋም መግለጫ በሳተና ባጣመመ መልኩ ከእምነት ቃል ትምህርት አስተማሪዎች ጋር ከብልጽግና ወንጌል ሰባኪዎች ጋር አብረው ሄደው እንትን ሲመርቁ አይቻለሁ። ቤተ ክርስቲያን ብለው የግለሰብ አዳራሽና ሱቅ ሲመርቁ አይቻለሁና በጣም ነው ደስ ያለኝ ስላልተመረጡ። እንኳን አብሮ ደስ አለ። እንኳን ደስ ያለ በሉኝ። እንኳን ደስ ያለ በሉኝ። እንኳን ደስ ያለ በሉኝ ወገኖች፣ ኮሜንት ላይ እንኳን ደስ ያለ በሉኝ። ደስ ብሎኛል። ራሳቸው እነ ደረጀ እነ ጌቱ እነ ፓስተር ጌቱ በመመረጣቸው በጣም ነው ደስ ያለኝ። እንኳን አብሮ ደስ አለን። ቴንኪዩ ሉካ፣ ቴንኪዩ እንኳን ደስ አለ። ሄርሞን ቴንኪዩ በጣም ዳኒ እንኳን አብሮ ደስ አለን። ቴንኪዩ። ማንበብ ራሱ አይችልም እንዴ? ምን ካነበበማ በቃ ይሄውና። ፓስተር ሳሙኤል ከዚህ በፊት ሰርቼላችኋለሁ ፕሮግራም እኮ። ይሄን ላጥፋው ስለማይታይ ይሄን ላጥፋው አንዴ። ፓስተር ሳሙኤል ይሄ ነው ፓስተር ሳሙኤል ይሄ ነው። ፓስተር ሳሙኤል ይባላል። ይታያቸዋል። ፓስተር ሳሙኤል ይባላል። ፓስተር ሳሙኤል ይባላል። ከዚህ በፊት ከምንተስኖት ጋር ይኸው በምታዩት መንገድ ምንተስኖት ለመጀመሪያ ጊዜ ደቡብ አፍሪካ ሲሄድ አብሮት ነው የተጓዘው። ምንተስኖት ማለት አሁን ከመስፍን ጉቱ አጠገብ ያለው ሰው ማለት ነው። ሳውዝ አፍሪካ። ስለ ሳውዝ አፍሪካ ነው ዛሬ የማወራው። ሳውዝ አፍሪካዎች ሰብሰብ በሉ እስቲ። ስለ ሳውዝ አፍሪካ ነው የማወራው። ይሄን ይመስላል። ከየትኛውም ሐሰተኛ ጋር ቀኝ እጁን ሰጥቶ የሚያገለግል ነው። ይሄንን ከሄኖክ ጋር ደቡብ አፍሪካ ውስጥ ሄኖክ ደቡብ አፍሪካ ውስጥ ሄዶ ካገለገለ በኋላ እሱ ቦሌ መጥቶ እሱ እዛ ደቡብ አፍሪካ አገልግሎትና መድረክ ያመቻችላቸዋል። ይሄው ፓስተር
ሳሙኤል የሚባለው ግለሰብ ደቡብ አፍሪካ ሄዶ አገልግሎት ያመቻችላቸዋል። እነሱ ደግሞ እዚህ አገልግሎቱን ይጋብዙታል ማለት ነው። ይሄ ሄኖክ አዳራሽ ያገለገለው ነው። ሄኖክ አዳራሽ ያገለገለው ነው። ይሄ ደግሞ የምትመለከቱት ሳር ቤት ኦሮሚያ ከምንተስኖት ቸርች ያገለገለው ነው። ይሄ ደግሞ እሱ እዛ ገንዘብ እንዲሰሩ ያደርጋቸዋል። ምንድነው የሚያደርገው? መንገዱን ያመቻችላቸዋል። ያው እንደምታውቁት በህጋዊ መንገድ ደቡብ አፍሪካ አይገባም። አንድ አገልጋይ መቼም መግባት ያለበት የሀገሪቱን ህግ አክብሮ ነው። እንደ ሌባ ሹክክ ብሎ አይገባም። ልክ እንደ አንድ ኢትዮጵያዊ ስደተኛ ሀገር አቆራርጦ እንደሚገባ ኢትዮጵያዊ ስደተኛ እነዚህም ሰዎች ህገወጥ በሆነ መንገድ ነው ደቡብ አፍሪካ የሚገቡት። በማን አስተባባሪነት? በዚህ ሰው አስተባባሪነት ማለት ነው። በፓስተር ሳሚ አስተባባሪነት፣ በፓስተር ሳሙኤል አስተባባሪነት ማለት ነው። እሺ ታዲያ ምንድን ነው የምትለን ካላችሁ፣ ይሄ ሰው ሐሰተኞቹ እዛ ሀገር ሲሄዱ፣ ሐሰተኞቹ ደቡብ አፍሪካ ሲሄዱ ገንዘብ ዲል አድርጎ ነው ከሐሰተኞቹ ጋር ገንዘብ ዲል አድርጎ ነው የሚሰራው። ለምሳሌ እነሱ ዘይት የሚሸጡ ከሆነ ከዘይቱ ንግድ ይካፈላል። ቲሸርት የሚሸጡ ከሆነ ከቲሸርቱ ንግድ ይካፈላል። መጽሐፍ የሚሸጡ ከሆነ ከመጽሐፉ ሽያጭ ይካፈላል። ለነሱ መንገዱን ያመቻችላቸዋል። ደቡብ አፍሪካ ህዝብ ያዘጋጅላቸዋል። ይሄ የሚዘረፈውን ህዝብ ማለት ነው። ኦልሬዲ እሱ ደቡብ አፍሪካ ስለሆነ ነዋሪነቱ ያስተባብርላቸዋል። የሚገርመው ነገር ይሄ ሰው በደቡብ አፍሪካ የካውንስል ኃላፊ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ የሚያገለግል ነው። ስልጣኑንም በመጠቀም ጭምር ነው ይሄ ግለሰብ እዛ ሀገር ላይ ስራ የሚሰራው ሳሙኤል ማለት ነው። አሁንም እዚህ ሀገር መጥቶ ነበር። አሁን ቅርብ ጊዜ እዚህ ሀገር መጥቶ ነበር። እንደውም ብቻዬን መጥቼ 3 ክፍል ሰራዊት አደረገኝ ብሎ ያዕቆብ ለብቻው በስደት ሀገር ወጥቶ ወደ ኤሳው ወይም ወደ አባቱ ምድር ሲመለስ 3 ክፍል ሰራዊት ሆኜ ተመለስኩ ያለውን ጥቅስ ወስዶ ራሱ ደቡብ አፍሪካ ብቻውን እንደገባ ህዝብ ሆኖ እንደተመለሰ ፎቶ በሶሻል ሚዲያው ላይ በፌስቡኩ ላይ ሲያጋራ ነበር ይሄ ግለሰብ ማለት ነው። እሱ ከመጣ በኋላ ማን ሄደ? ምንተስኖት ሄደ። ምንተስኖት ሐሰተኛው ነቢይ ምንተስኖት ሄደ። ይሄ ሰው እዛ ሄዶ ሰው እንዲዘረፍ፣ ሰው እንዲበላ፣ ሰው በእነዚህ ሰዎች እንዲታለል እድል የሚያደርግ ነው። እዚህ ጋር ስሙት ምን እንደሚል። ስለ ገንዘብ ስብሰባ ነው። በቃ ሁልጊዜ ከነዚህ ሐሰተኞች እጅ ገንዘብ በእነሱ ሰበብ እያደረገ የሚካፈለውን ገንዘብ ለእነሱ መሰብሰብ ነው አገልግሎቱ ይሄ ነው። ይቅርታ እንትኔ ኮኔክት የሚያደርግ ከጠፋ ትጠፋለች። እሷን ኮኔክት ለማድረግ እየሞከርኩ ነው ድምፁ እንዲሰማችሁ። ላልሰማ አሰሙት። ይሄንን እንግዲህ እዚህ ጋር ምን ይላል? ምንተስኖትን በወሰደው ጊዜ እኔ ገንዘብ ጠይቄ አላቅም። ስለዚህ ገንዘብ አረተው በጌታ ምናምን ይሉኛል። ለምንድን ነው ሌባ ሲገለጥ ሐሰተኛ አጭበርባሪ? ህዝብ እየተዘረፈ ነው። ህዝብ ደግሞ ገንዘብ ብቻ አይደለም እየተዘረፈ ያለው፣ ህዝብ እየሞተ ነው። መድኃኒት እየጣለ እየሞተ ነው። ባለትዳሮች ትዳር እየፈቱ ነው። ወገኖች ትዳር እየተፈታ ነው። ሰው ጌታን እየተሆነ ኤቲስት እየሆነ ነው። ሌላ ቤተ እምነት እንኳን መግባት የሆነ ቤተ እምነት ቤድ ይሻላል እኮ። አንዳንድ ሰዎች የሆነ ቤተ እምነት በቃ በዚህ ሲመራቸው ሃይማኖት ይቀይራሉ። በጣም ብዙ ሰው ግን ቤቱ ቀርቷል። በእነዚህ ሌቦች ምክንያት ቤቱ ቀርቷል። ሃይማኖቱን ክዷል፣ ትቷል። እግዚአብሔር አይፈርድም አያይም የሚል ብሶት ውስጥ ገብቷል በጣም ብዙ ሰው እና ለምን ተው ምን እንደምትሉ አላውቅም። ቀጥሉ። ይኸው ግን ከቤተ ክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች
ለአገልግሎት አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ደቡብ አፍሪካ ውስጥ አንድም ቀን ለኔ ብዬ ገንዘብ ሰብስቤ አላውቅም እያለ ነው። ሁልጊዜ የሚሰበስበው ለአገልጋዮች እያለ ነው። ግን ከአገልጋዮቹ ጋር ይካፈላል። ይሄ ሰው ለኔ ብዬ ሰብስቤ አላውቅም እያለ ነው። እውነቱን ነው። ለራሱ ብሎ አይሰበስብም። አገልጋይ ከሌን ደግፈው እያለ ነው የሚሰበስበው። ሁልጊዜ ከጓሮ ግን ይካፈላል ከነዚህ ሰዎች ጋር። ስሙ አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ፕላስ 18 years ግን ከቤተ ክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነብይ ምንተስኖት ፎቶዎችን ቤተክርስቲያን ናት ያሰራቸው። ቤተክርስቲያን ያሰራቸው አስፈቅደው ግን ፎቶውን ማለት ነው እሱን ፎቶ አድርገው አሰርተዋል እና በጣም ብዙ ወጪ ነው ያወጡት። ከጎናቸው ለመቆም ይህ ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህን ቲሸርት የለበሰ የታመመ ሰው ይፈወስ። ይህን ቲሸርት የለበሰ የደኸየ ሰው ባለጠጋ ይሁን። ይህን ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን። ወስዳለሁ በረከቱ ይድረሰኝ የምትሉ ሰዎች በፍጥነት ወደ ውጭ ቶሎ ብላችሁ ወስዳለሁ ይህን ቲሸርት እግዚአብሔር ሊባርከኝ እፈልጋለሁ የምትሉ ቶሎ በሉ። እሺ ችግር የለም። ከመቶ ብር ጀምራችሁ ውሰዱ። ግን አሁን በትችሉ ችን ቤተክርስቲያን ለማገዝ አንዳንድ ሺህ ብር በመስጠት ብትደግፏቸው ደስ ይላል። ቅር ይላቸዋል። የቲሸርቱ ተመን አይደለም። ቤተክርስቲያኗን ከመደገፍ አንጻር በዛ መልኩ ብትመጡ ጥሩ ነው። ለሌላችሁ ደግሞ ባላችሁ አቅም እንሰጣለን። ችግር የለም። ሉስ ጌታ ይባል። እሺ ያው ቀዳሚ ነኝ ቀዳሚ ነኝ ጌታ ይባል። ያው ተከታታይ ዛሬ ባልታችሁ እሺ ቶሎ ያላችሁ ለጌታ ቤት ነው። ሰው ለአልኮል መጠጥ ያወጣል፣ ሰው ለዝሙት ያወጣል፣ ሰው ነፍስ ለማስገደል ያወጣል። አሁን 1000 ብር ማለት ሳውዝ አፍሪካ ምንም ማለት አይደለም። ስለዚህ በዚህ 1000 ብር ችን ቤተክርስቲያን ደግፋለሁ የምትሉ እኔንም የምትወዱ ወደፊት እንድትመጡ ጠይቃለሁ። ተነሱ አጣው ግዴ ምንድነው እያለ ያለው? ይኸውላችሁ ስሙኝማ፣ ይሄ ሰው ምንድነው እያለ ያለው? ለኔ ጠይቄ አላቅም እያለ ነው። እውነቱን ነው። ቅድም እንደነገርኳችሁ አንድም ቀን ለራሱ ጠይቆ አያውቅም። አገልጋይ ይጋብዛል። እነዛ አገልጋዮች ሲመጡ በእነሱ ስም ነው የሚጠቅሰው የሚጠይቀው። ዲሉ ደግሞ ወይ 40 በ60 እሱ 40% እነሱ 60% ወይ 70 በ60 70 በ30 ነው የሚወሰደው እና ልክ ነው። እንደ ድለላ አይነት ነገር ነው የሚሰራው። ስለዚህ ምንድነው እያደረገ ያለው? እኔ አሁን ቲሸርቱን ይሸጥ አገልግሎትም ይደገፍ የምንተስኖትን ፎቶ ስላደረግ ጌታ ይፈውሰኛል ብለህ የምታስብ ደቡብ አፍሪካ ያለ ጴንጤ በጣም ነው የምትገርመኝ። በቃ አሁን የዮናታን አክሊሉ ፎቶ ያለበትን ቲሸርት ለብሼ ይፈወሳለሁ የምትል ከሆነ በምን ሞራል ነው ኦርቶዶክሳውያንን ወይም ሌላው ቤተ እምነትን የማርያምን ፎቶ ለጠፍክ፣ የገብርኤልን ፎቶ ለጠፍክ፣ የኪዳነ ምሕረትን የሆነ ፎቶ ለጠፍሽ ስዕል ለጠፍሽ እያላችሁ አሁን እኔ እኮ ጴንጤው ሞራል በቃ የለውም ነው የምላችሁ። አሁን እኔ የወንጌል ጠላት የምመስላችሁ ሰዎች አላችሁ። ሪያሊቲውን ልንገራችሁ። የፓስተር እግርና ጫማ እየሳምክ ሌላውን ቤተ እምነት እንኳን ከዚህ ጉዳይ ውጡ ለማለት በጣም ነው የሚሰቀጥጠው፣ በጣም ነው የሚሰቀጥጠው። እና ምን እያለ ነው ይሄ ሰውዬ በጸሎቱ? በዚህ ቲሸርት ላይ በየትኛው ቲሸርት ምንተስኖት የሚባል ሐሰተኛ ነቢይ ፎቶ በተለጠፈበት ቲሸርት ላይ ምን አድርግ እያለ ነው? የእግዚአብሔር ተአምር ይለፍ፣ ይሄን ልብስ የለበሰ ሰው ባለጸጋ ይሁን፣ ሀብት ያገኘው እያለ ምንተስኖት ለብሶት ለምን ሀብት አያገኝም? ለምን ከእናንተ 1000 ራንድ ይወስዳል? 1000 ራንድ ነው የሚቀበሉት። በነገራችን ላይ በአንድ እንትን ቲሸርት ማለት ነው። 1000 ራንድ ስንት ነው? ደቡብ አፍሪካ ያላችሁ ሰዎች በኢትዮጵያ ንገሩኝ። 1000 ራንድ ስንት ነው? እኔ ስለማላውቀው ደቡብ አፍሪካ ያላችሁ ንገረኝ ሄኖክ። 1000 ራንድ በኢትዮጵያ ስንት ነው? በኢትዮጵያ ስንት ነው 1000 ራንድ? 1000 ራንድ በኢትዮጵያ ስንት ብር ማለት ነው? 12000 10000 እሺ 10000 ይባል 10000 ይባል 10000 ብር አንድ ቲሸርት እየሸጠ ነው ያለው ሰውየው። 13000 ምናምን ሚላል። እሺ አቬሬጁን ታችኛውን እንውሰደውና 10000 ብር 13000 ብር እሺ 10000 እስከ 13000 ብር አንድ ቲሸርት መግዛት ለአገልግሎት ድጋፍ ነው። ለአገልግሎት መደገፍ ከሆነ እኮ ዝም ብለህ ቲሸርቱን ትሸጥልናለህ፣ ችግር የለውም ትሸጥልናለህ። እዛ ያን ቲሸርት እንለብሰዋለን። በዚህ ቲሸርት ላይ ኃይል ይለፍ ታምራት ይሁን ይላሉ እነዚህ ሰዎች።
እየሸጡልክ ያለው ቲሸርቱን ብቻ ሳይሆን የእግዚአብሔርንም ኃይል በቲሸርቱ ላይ እየሸጡልህ ነው በእነሱ አስተሳሰብ። ስለዚህ ደቡብ አፍሪካ ውስጥ ያላችሁ አማኝነን የምትሉ ሰዎች ዌክ አፕ። በቡድን ተደራጅተ የዩ ጩፋ ደጋፊ ነኝ፣ የዮናታን አድናቂ ነኝ፣ የታምራት ታረቀኝ የቀኝ እጅ ነኝ የግራ እጅ ነኝ ምናምን የምትል ሰውዬ፣ እነዚህ ሰዎች እያገለገሉት ያሉት ኢየሱስን አይደለም። አቤላ ስለ ኢየሱስ ስበክ ይሉኛል። ስለ ኢየሱስ ሰብካለሁ እናቴ። ኢየሱስን እነ ዮናታንም እየሰበኩ አይደለም፣ ንግድ ስለሆነ የያዙት። እሱ ንግድ ላፍርስና ከዛ ሰብካለሁማ። አይዞሽ፣ አታስቢ፣ አትጨነቂ ስለኔ ብዙም በቃ አይጭነቅ፣ እንደዚህ አይክፋሽ። በቃ ለኔ አስበሽልኝ እንደሆነ እረዳሻለሁ፣ አይዞሽ። እና አሁን ምንድነው ታዲያ የምትለው ካላችሁ፣ ይሄ ግለሰብ አዲስ አበባ ገብቶ ነበረ ቅርብ ጊዜ። ከማን ጋር አገለገለ? ከምን ተስኖት ጋር አገለገለ? ቆይ ላሳያችሁ። ፓስተር ሳሙኤል ጌታቸው እየተዘረፈ ነው። ላሳያችሁ ነው። ይቅርታ ድምፅ ይቅርታ ስለ ድምፁ። ሊያገኙ እስካይችሉ ድረስ ጌታ ረድቶን በሚገርም ድል ተመለስን እና አርብና ቅዳሜ ሮብ ለመምጣት ወደዚህ ያልቻልኩት አርብና ቅዳሜ የኛ ኢትዮጵያውያን ኤርትራውያን ስናገኝ የምናካፍል ስስታም እንዳይደለን ደቡብ አፍሪካውያን እንዲገባቸው የኢትዮጵያንም ገጽታ ግና የአገሬው ቴሌቪዥን ነበር። ሶፍታዳ አብላችሁ ተናገሩ። የመጀመሪያው ፕሮግራም ይሄ ፕሮግራም ይሄ የምንተስኖት ቸርች ነው። የምንተስኖት ቸርች ነው እና ይሄ ሰውዬ አሁን ቅርብ ጊዜ ይሄ ከአንድ ቀን በፊት የተፖሰተ ፖስት ነው። ባጎደልኩት ነገር ተደስቼ የመጣሁበት በአውጣሁት ነገር እግዚአብሔርን እያመሰገንኩ ሐሴት እያደረኩ የመጣሁበት ፕሮግራም። ለምን ፕሮግራሙን ለማበላሸት ብዙዎች በተለያዩ ሚዲያዎች ስጋውያን፣ ስለዚህ በብዙ አይነት መንገድ ፕሮግራሙን ለማበላሸት ይታገሉ ነበር። እግዚአብሔር ግን እጁን ገልጦ አሳፈራቸው። ሃሌሉያ አሜን። በውስጡ እግዚአብሔር አስቀምጦ ለብዙ አገልጋዮች ደግሞ በር ስላደረገው ስለተወደደው ፓስተር ዶክተር ሳሚ ፓስተር ደግሞ ዶክተር ሆነ ጨመር ለእግዚአብሔር ክብር ቆማችሁ ያቸው እሱ ቸርች መጥቶ ሲያገለግል ምንተስኖት ቸርች ጌታ ይባረክ። እንደቆምን አጭር ጸሎት እናደርጋለን። አስቸግራችሁ ቆምን አጭር ጸሎት እናደርጋለን። አሁን እግዚአብሔር ሰው ፕሮፌት ምንቴ እንዳለው በደቡብ አፍሪካ የሁላችሁንም ጸሎት ሰምቶ እግዚአብሔር ከአእምሮ በላይ የሆነ ታላቅ ነገር አድርጓል። ስለ ጌታ ክብር እልልታ
ምናልባት ከተነገረው ያነሰ እንጂ እየተነገረ ያለው የበዛ ኤግዛጅሬት የሆነ የተጋነነ አይደለም። በዛ ምድር ያሉ ሰዎች ቢናገሩ ከዚህ በላይ መናገር ይችላል። የመጀመሪያ ንግግሩ ላሰማት። በክርስቶስ ኢየሱስ ደም አሁን በመካከላችን ቤት የሆነውን ጌታ ስለዚህ ልዩ አጋጣሚ አመሰግናለሁ። በመቀጠል ደግሞ በጣም የምንወደውን የምናከብረውን ለምድራችን አልፎም ለዓለማችን እግዚአብሔር በረከት ስጦታ አድርጎ ያስነሳውን የቤተ ክርስቲያኒቱን ባለራዕይ እና መሪ ወንድማችን ነቢይ ምንቴን እግዚአብሔር አብዝቶ ይባርከው። እስቲ አጨብጭቡለት። አብረውት የሚሰሩትን ቪዥን ፓርትነርስ፣ ፓስተሮች፣ የሙሉ ጊዜ አገልጋዮች፣ በተለያየ አገልግሎት ዘርፍ የሚያገለግሉትን ሁሉ እግዚአብሔር ይባርካቸው። ዲያቆናትን፣ ጸለያንን፣ ካሜራማኖችን ሁሉንም ጌታ ይባርካቸው። እንዲሁም ደግሞ ወላጅ እናቱን ማመስገን እፈልጋለሁ። እሳቸው የጸሎት ሰው ናቸው። እሳቸውንም ጸሎት ሰምቶ ወንድማችንን እየረዳ ስላለ ጌታ በጭብጨባ ደቡብ አፍሪካ በሁለት ከዓመት በላይ የሆነ እግዚአብሔር እጅ ተገልጧል። አሁን የምናወራላችሁ ነገር ከሆነው ነገር ያነሰ እንጂ የተጋነነ አይደለም። ነገር ሲጋነን ኤግዛጀሬሽን ይባላል። ኤግዛጀሬት አደረጉ ይባላል። ኤግዛጀሬት አላደረግንም። ምናልባት ከሆነው ነገር እና ይህ ሰውዬ አዲስ አበባ ከመጣ መልምሎ እነዚህን አሁን ሰሞንኛ መነጋገሪያ የሆኑ አዳዲስ ጠንቋዮችን እየመለመለ ደቡብ አፍሪካ ይልካቸዋል። ደቡብ አፍሪካ ከላካቸው በኋላ በእነሱ ስም ነው እንግዲህ ገንዘብ የሚሰራው አብሯቸው ማለት ነው። ከዛ ደቡብ አፍሪካ ያሉት ወገኖች በጣም ቅኖች ናቸው፣ ምስኪኖች ናቸው፣ በትንሹ ሿሿ የሚሰሩ ናቸው። ዛሬ ግን በውስጥ በኩል የደረሰኝ መልእክት ፖስት አድርጌዋለሁ። ሐሰተኛው አገልጋይ ዮናታን አክሊሉ በደቡብ አፍሪካ ሪቫይቫል ብሎ ተገኝቷል። ሪቫይቫል ብሎ ማለት ነው። ሪቫይቫሉ ግን የመንፈስ ቅዱስ ሳይሆን የአፕል ሽያጭ ሪቫይቫል እንደሆነ ልነግራችሁ ነው ዛሬ በዚህ በኩል ያለሁት። እና ደቡብ አፍሪካ ያላችሁ ሰዎች ካላችሁ ከዚህ በፊት ስለሆናችሁት አንዳንድ ነገር ተሞክሮ የእውነተኛ ተሞክሮ ማውራት የምትፈልጉ ሰዎች ቁጥር አሳዩኝ፣ የንግድ የሌቦችን ተሞክሮ እንድታሳዩኝ ማለት ነው። ይሄኛውን ፎቶ ላሳያችሁ፣ ሙሉውን ፎቶውን። ይሄ ፎቶ እዚህ ጋር ምን ይታያቸዋል ወዳጆች? እዚህ ጋር ምን ይታያቸዋል? እዚህ ፎቶ ላይ ይሄ ማለት ከመድረክ ጀርባ ዮናታን አክሊሉ ከመድረክ ጀርባ የምታዩቸውን አፕሎች ጸልዬበታለሁ እያለ ከዚህ ቀደም ደቡብ አፍሪካ በነበረበት ሰዓት ላይ አንድ አፕል በ20,000 ራንድ ነው ሲሸጥ የነበረው። 20,000 ራንድ፣ 15,000 ራንድ ደግሞ 10,000 ራንድ ነበር ሲሸጥ የነበረው አንድ አፕል ማለት ነው። አንድ አፕል እና ከዚህ በፊት እኔም እሱ ጋር በነበርኩ ሰዓት ነው እዛ ቦታ ላይ አፕሉን ሽጦ የመጣ ጊዜ። የዛን ጊዜ አፕሉን እንደሸጠ ሰዎች ማውራት ሲጀምሩ አፕሉን ሽጧል ተብሎ ሲታማ እኔን መኪና ውስጥ ወስዶ እኔ እንደነዩ ጩፋ የነገረኝ ነው የምነግራችሁ። እኔ እንደነዩ ጩፋ ዘይት ወይም ደግሞ እቃ ላይ ምሸጥ ሰው አይደለሁም። ምክንያቱም እኔ ሳላቋርጥ ገንዘብ የምጠይቅበት ምክንያት አለኝ። እሱም መልካም ወጣት ነው ብሎ ነግሮኛል። ይህንን እኔ የራሴ ምስክር ሆኜ የምናገረው ነው። በጆሬ ለራሴ ለብቻዬ ነገረኝ ማለት ነው። እኔ የማያቋርጥ ገንዘብ የምጠይቅበት ምክንያት አለኝ። ምክንያቱ ምንድነው? መልካም ወጣት ነው። ስለዚህ መልካም ወጣት የማይቋረጥ ገንዘብ መጠየቂያ ምክንያቱ እንደሆነ ዮናታን ያውቃል። ስለዚህ በሚሄድበት አገልግሎት ላይ እኔ አዝናለሁ። መልካም ወጣት ሄዳችሁ ምግብ ሰዓት ላይ መንገድ ላይ ቁጭ ብሎ አንድም ቀን ወንበር አይሰራላችሁ፣ መመገቢያም ካፌ አይሰራላችሁ። በየቦታው ምግብ እንድታነሱ አድርጎ ካሜራማኖቹ ደቅኖ ይሄ ግለሰብ በየቦታው እናንተን ፎቶ ያነሳችሁና ምግብ በየቦታው ሳር ላይ ስትበሉ
ድንጋይ ላይ ቁጭ ብላችሁ ስትበሉ፣ ጎማ ላይ ቁጭ ብላችሁ ስትበሉ ፎቶ ያነሳችሁና ይሄ ፎቶ አውሮፓና አሜሪካ ሲሄድ ስክሪን ላይ ለጥፎት መልካም ወጣቶች መጥተው ይማራሉ፣ ነፃ ይወጣሉ፣ ብዙ ታምራት እግዚአብሔር ያደርጋል። ነገር ግን ይኸው መመገቢያ ራሱ የላቸውም እያለ በእናንተ ፎቶ ነው ገንዘብ የሚሰበስበው። መመገቢያውን ግን ይሰራዋል አይሰራውም? መልካም ወጣት ከመጀመሩ ከ3 ወር በፊት ዮናታን አክሊሉ አንድ አሸዋ፣ አንድ ሲሚንቶ፣ አንድ መኪና ሲሚንቶ፣ አንድ አሸዋ መኪና፣ አንድ ጠጠር የጫነ መኪና ሲያስገባ ያሳያል። ብሎኬት ጥቂት አንድ መኪና ብሎኬት ያስገለብጥና የሆነ ቦታ ላይ ግርፍ ሲገርፉ ምናምን ያሳያል። እየገነባው ነው ይላል። መቼም የማያልቅ የማይጠናቀቅ በ4 እና በ5 ዓመት ውስጥ ጨርሰዋለሁ ብሎ ይሄው ከ6 ዓመት በላይ ከ7 ዓመት በላይ የፈጀ ስራ ቢኖር የመልካም ወጣት ግንባታ ጉዳይ ነው። ይሄ ግንባታ ለምንድን ነው የማያልቀው? ገንዘብ ሰዎች ስላላወጡ አይደለም። ከዚህ በፊት በፕላቲኒየም ደረጃ በወርቅ ቤተሰብነት በፕላቲኒየም ቤተሰብነት ሰዎች ስትመጡ ትጸልያላችሁ እኔ ጋ ብሎ በዙር በጣም ብዙ ቤተሰቦችን በጣም ብዙ ሺህ ብር አስከፍሏቸዋል። ይሄ ግለሰብ ማለት ነው። ግን ግንባታው የሚጠናቀቅ አይደለም። ከዚሁ ከመልካም ወጣት ግንባታ ጋር ተያይዞ እዛ አካባቢ ላይ ያሉ በጣም ብዙ ሰዎች መልካም ወጣቶች ሲሄዱ በቡና ጠጦች ይጠቀሙ ነበር፣ ዲስትሮች ይጠቀሙ ነበር። እዛ አካባቢ ላይ ያሉ እያንዳንዱ ዕቃ ስሊፐር የሚሸጡ የሆነ ነገር የሚሸጡ ሰዎች ይጠቀሙ ነበረ። ምክንያቱም መልካም ወጣት ዋናው ቸርች ላይ ስለነበር ማለት ነው። አሁን ግን ያደረገው ምንድነው? ቢዝነሱን ሁሉ ጠቅልሎ የራሱ ለማድረግ ትልቅዬ አዳራሽ ገነባ። እዛው ግቢ ውስጥ አዳራሽ ነው የገነባው። አዳራሹ ውስጥ ይሄዳሉ፣ ከአዳራሹ ወጥተው እዛው ያድራሉ። ምንም የመኪና ወጪ የለም፣ ምንም ነገር የለም። ሙሉን ወጪ የራሱ አደረገው ማለት ነው። የመጀመሪያው ቡና ይሸጣል፣ ሲሊፐር ይሸጣል፣ መጻፊያ እስክሪብቶ ይሸጣል፣ እያንዳንዱን ነገር ይሸጣል። በሺዎች የሚቆጠሩ ወጣቶች ከሱ ነው ገንዘብ የሚያገኙት። መመዝገቢያ ብቻ ሳይሆን የትራንስፖርት ብቻ ሳይሆን የሚከፍሉት ለእያንዳንዱ ነገር ወጪ ያወጣሉ እዛ ቦታ ላይ። ይሄም እኮ ሆኖ ግንባታው ቢጠናቀቅና ያለንን 3D ፕሪንት ያሳየንን ይሄ ነው መልካም ወጣት ብሎ ያሳየንን ነገር እውን ቢያደርግልን እኮ ጥሩ ነው። ነገር ግን መቼም እውን አይሆንም። ለምንድን ነው እውን የማይሆነው? እውን ማድረግ ስለማይቻል አይደለም፣ ሰው ገንዘብ ስለማይሰጥ አይደለም። ገንዘብ ይሰጣል። ግን ይሄ ፕሮጀክት ካለቀ ዮናታን አክሊሉ ገንዘብ መሰብሰቢያ ምክንያት አይኖረውም። ይሄ ፕሮጀክት ካለቀ ዮናታን አክሊሉ ገንዘብ መሰብሰቢያ ፕሮግራም አይኖረውም። ስለዚህ ገንዘብ መሰብሰቢያ አጀንዳው ስለሆነ ይሄንን አጀንዳ ያስቀጥለዋል። 20 ዓመት አያልቅም ይሄ ፕሮጀክት። እውነቱን ልንገራችሁ፣ ምክንያቱም ይሄ ፕሮጀክት ካለቀ ዮናታን በምን ገንዘብ ይለቅማል? ከማን ገንዘብ በምን ገንዘብ ይጠይቃቸዋል? እንትኑ ከተሰራ ማዕከሉ ከተሰራ ግንባታ ከተገነባ ማንን መጠየቅ ይችላል? አይችልም። ስለዚህ ግንባታው እንዲያልቅ የሚፈለግ አይደለም። ለምንድን ነው እንደዚህ የምትለኝ ስትል ኮንሰንትሬት ተደርጎ እየተሰራ ያለው ለዛ ነው። ስለ ድሃ ሲጠየቅ እና በአህያ እንሂድ እኛ ቪየት አንነደም በቪየት አንሂድ ብሎ በትዕቢት የሚወጠረው እናንተ ወጣቶች እንዲለወጡ እንዲቀየሩ ገንዘብ ከየትኛውም ሀገር ለቃቅማችሁ ከሰራችሁበት ከታክስ ላይ ከምን ላይ ከብድራችሁ ላይ ከምናችሁ ላይ ገንዘብ ትልካላችሁ ትሰጣላችሁ። ነገር ግን ይሄ ሰው መሬት ላይ አውርዶ ገንዘብ እንትን አይልበትም። ምንድነው እያደረገው ያለው ገንዘቡ ስትል ካናዳ የግል ቤት ገዝቷል። አንዳንድ ሰዎች ይሄን ስናገር ሪያሊቲውን ስናገር ምቀኛ ምናምን ይለኛል። ከቀናው እኔ በሀብታም ምቀናው በሼህ አሊ አላሙዲ ነው ከቀናው ምቀናው ወዳጆቼ። እዚህ በእግዚአብሔር ስም እየነገደ በመጽሐፍ ቅዱስ እያሳየ ሰውን በሚያጭበረብሩ አጭበርባሪዎች አልቀናም። ከቀናው ምቀናው ኢትዮጵያ ውስጥ ወርቅን አይተነውን በሚያክሉ ባለሀብቶች የዘይት ፋብሪካ ባላቸው ትልልቅዬ የብረታ ብረት ማቅለጫ ካምፓኒ ባላቸው ትልልቅዬ ሀብታሞች ልቀና እችላለሁ፣ ምቀኝነትም ካለብኝ ማለት ነው እንጂ በእግዚአብሔር ስም በእግዚአብሔር ቃል እያደረጉ በሚነግዱ ነጋዴዎች ለመቼም ልቀና አልችልም። በቃ ልቀና አልችልም። አሃ እነዚህ ሰዎች በቃኝ አይሉም። ዘያር ኦልሬዲ ሪች ምናምን ማለችኝ። አንዱ ልክ ነሽ፣ ባለጸጋው ሀብታም ሆነዋል። ባለጸጋ ሳይሆን ሀብታም ሆነዋል፣ ገንዘብ ይዘዋል። እነዚህ ሰዎች ግን የሚያገለግሉትም የሚያመልኩትም እግዚአብሔር አምላክን የሰራዊት አምላክ እግዚአብሔርን በኪሩቤል ላይ የሚቀመጠውን አልፋ ኦሜጋ የሆነውን አምላካችንን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ሳይሆን እነዚህ ሰዎች የሚያመልኩት ገንዘብን ነው የሚያመልኩት።
ሰው ደግሞ አምላኩን መቶ አይፈልግም። ቢከፋሽም ከአምላክሽ ጋር ነሽ፣ ብታዝኝም ከአምላክሽ ጋር ነሽ፣ ብትደሰችም ከአምላክሽ ጋር ነሽ፣ ብትወድቂም ኃጢአትም በዚህም ሮጠሽ አምላክሽ እግር ስር እንደምትደፊው እነዚህ ሰዎች የሚያመልኩትና አምላክ ያደረጉት ገንዘብ ስለሆነ የምንም ያክል ገንዘብ ቢሰበስቡ በቃኝ አይሉ አይደለም። እነሱ ኤለን መስክም በቃኝ አላለም። ለነገሩ በቃኝ የሚባል ነገር የለም የገንዘብ መሰብሰብ ውስጥ። ስለዚህ እነዚህ ሰዎች ግን በቃኝ እንኳን ብለው ከዚህ የንግድ በመጽሐፍ ቅዱስ ሰበብ በኢየሱስ ስም በክርስቶስ ስም በስሙ ከመጨረት እንኳን ዞር አይሉ። እኔ አሁን በጣም ብዙ ሰዎች አልፈዋል። ከዚህ የገንዘብ ጥማታቸውን አላረካ ያለው አንዳንድ ሰዎች ሪል ስቴት ብለው ሰው አጭበርብረዋል። ሌሎች ደግሞ በጣም ብዙ ነገር ነው ፋውል የሰሩት፣ ብዙ ፋውል የሰሩት። ስለዚህ ዮናታን አክሊሉ በዚህ ሰዓት ላይ ምን እያደረገ ነው ካላችሁኝ፣ በፊት ለፊት ኢየሱስን የሰበከ የሚመስል ሪቫይቫል እያለ ሰዎችን በተረት ተረት ትምህርት እየሞላ ከኋላ ግን አፕል አስቀምጦ እንደዚህ እየሸጠ ነው። ደቡብ አፍሪካዎች አላችሁ? አንድ ቁጥር ጻፉልኝ። ደቡብ አፍሪካዎች ከዚህ በፊት የገጠማችሁን ገጠመኝ አንድ ሶስት ሰው ምናምን ሰማለሁ። ደቡብ አፍሪካ እውነት የምትወድ የጽድቅ አገልጋይ ሆንክ፣ ከከምባታ የሆንክ፣ ከሃዲያ የሆንክ፣ ከወላይታ የሆንክ፣ ከሲዳማ የሆንክ ወደዛ ወደ ስደት የመጣ ከየትኛውም የኢትዮጵያ ምድር ላይ በስደት ደቡብ አፍሪካ የገባ እውነትን የምትወድ ሰውዬ ትገባለ። ከዚህ በፊት ማን መጥቶ ምን አደረገ የሚለውን አንድ ሶስት ምስክርነት እንሰማለን። ማን መጥቶ ምን አደረገ? ዮናታን አክሊሉ በብዙ ራንድ አፕል ሽጧል። ምንድን እያለ ነው አፕሉን የሸጠው? ይህን አፕል የያዘ ይባረክ እንትን ይበል ብሎ ማለት ገባ። ኢንፎርሜሽን አለ፣ እሱን ነግራቸዋለሁ። እንግዲህ ታውቃላችሁ አይደል? ይህንን ፕሮግራም ከደቡብ አፍሪካ የሆናችሁ ገስት ላይ ያላችሁ ሰዎች ምልክት ስጡ። በጣም ቡርማ ሪቫይቫል ብሎ ነበረ ዮናታን አክሊሉ ፕሮግራም ሲያደርግ የነበረው። አሁን በደረሰ መረጃ መሰረት በቡርማ የቻይናዎች አዳራሽ ነበር የተከራየው። ልክ እንደ ሚሊኒየም አዳራሽ አይነት ማለት ነው። በጣም ትልቅ አዳራሽ ተከራይቶ ነበር ፕሮግራም የሚያደርገው። ይህንንም አዳራሽ ደግሞ የተከራየው በአብያተ ክርስቲያናት ህብረት ጋባዥነት አይደለም የሄደው፣ ለንግድ ስለሆነ እዛ ደቡብ አፍሪካ የሄደው ዮናታን አክሊሉ የትኛዋን ቤተክርስቲያን አልጋበዘችውም እና ቡርማ ሪቫይቫል ቻይኖቹ ውል ተዋውለክ የተከራየህን ለመንፈሳዊ ፕሮግራም ሳይሆን ለኖርማል የትምህርትና የስራ ፕሮግራም መስሎን ነበር ብለው ከአዳራሹ አባረውታል። እንግዲህ ዮናታን አክሊሉ በዚህ የቡርማ ሪቫይቫል ፕሮግራም ላይ ያሰበውን ያክል የተሳካለት አይመስለኝም። ህዝብም ወንበር ይዞ አቅራቢያ ወደሚገኝ ወደ ጠባብ ቸርቾች እግር አውጭኝ እያለ ነው። አይም ሶሪ እንግዲህ እናዝናለን። ይህ ንግድ ስለተጨናገፈ ይህን የመሰለ ንግድ። እሺ የገባችሁ ሰዎች ከደቡብ አፍሪካ ካልሆናችሁ አስወጣችኋለሁ። ቶሎ ሰዓቴ እንዳትገሉ። ከየት ናችሁ? ከደቡብ አፍሪካ ነው ካላችሁ ትቀጥላላችሁ፣ ካላላችሁ ትወጣላችሁ። እሺ ከደቡብ አፍሪካ ብቻ ነው ሰው የምቀበለው። ይሄ ቸከሶች ገብታችሁ በፍቅር ምናምን የተነደፋችሁ የሰው ባል የምታፈቅሩ ሴቶች ምናምን ይቅርታ አድርጉልኝ። እናንተ ባልሰማ ደስ ይለኛል። እሺ ጃፓን የሚል አካውንት አለ። የሰው ባል የሚያፈቅሩ ሴቶች አሉ። ባለትዳር እንደሆነ እያወቁ አይናቸውን የማያሹ ከዚህ ይሰድቧቸዋል። ይመጡና ያጥረገርጓቸዋል። ፍቅረኛቸውና የተነካችሁት እናንተ ባለትዳር ነው ምናምን ብላችሁ እንትን ትላ ሼም ይዛቸዋል። እነዛ ሼም አይዛቸው። ምክንያቱም የክርስቶስ ኢየሱስ እንትንም የላቸውም፣ ልብ የላቸውም። በጌታም አይመስሉኝም። ዝም ብሎ የስም ጴንጤነት ነው የተሸከሙት። እሺ ጃፓን የሚለው አካውንት ኢንቫይት አክሰፕት አድርጌ ያለው ከገባ እቀበላለሁ። ዳኒ የሚባል አካውንት አለ። በተርታ ዝም ብዬ ከደቡብ አፍሪካ ካልሆንሽ አስወጣሻል። የፈለግሽውን ብትይ አጭር ቃል ትናገሪያለሽ። ብሩክ ምናምን የላካችሁ ሰዎች ምንድን ነው? ኦርቶዶክሳውያን እንዳትልኩ በዚህ ጉዳይ ላይ በባካችሁ። አንዳንድ ኦርቶዶክሳውያን ልጆች አላችሁ። በቃ ታብታብ ካደረጋችሁ ልኝታች እንደው የፈለገው የጽድቅ አጀንዳ ስለሆነ እናንተም ብታብታብ ብታደረጉልኝ ሀሳቡን ብትደግፉ ደስ ይለኛል። ምክንያቱም እውነት ነው። ኦርቶዶክሳዊ ሆን ካሰበከው ሙስሊም የሚደግፈው እውነት ነው። አንዳንድ ሰዎች ቡድንተኞች ናቸው። በቃ በኦርቶዶክስን አለመጠላት ከኦርቶዶክስ ጋር ልዩ ሽርክና ፍለጋ ይመስላቸዋል። አይደለም። እኔ ኦርቶዶክሳውያንን ወዳቸዋለሁ፣ አከብራቸዋለሁ። ወንድሞቼ ናቸው። ሃይማኖታቸውን አላጥላላ።
የሚከተሉትን መንገድ አላዋርድም። ትክክላቸውን ውሸት አድርጌ አላወራም። ጥሩ ነገራቸውን መጥፎ አድርጌ አጠልሽቼ አልናገርም። ይሄ ነው ያለኝ ከኦርቶዶክስ ጋር ያለኝ ወንድምነትና እህትነት። ይሄን የሚደብር ይሄ የሚያጥወለውል ከሆነ ይመች ያጥወልውል። ያንተ ጥላቻ ጥሩ ከሆነ በአንተ ጥላቻ ቀጥል። እኔ ግን ይሄ ተስማምቶኛል። ወንድሙ ነኝ። ከየት ነው ወዳጅ? ወንድሙ ነኝ። አቤት አቤት፣ ሰላም ነው አቤል፣ እንዴት ነህ? ከየት ነህ? አለሁ እኔ ከሳውዝ አፍሪካ ነኝ። እሺ ምን የምትነግረን አለ? እስቲ አገልጋይ መጥቶ ምናምን እናንተ ምድር ላይ ያየው ሸዋሸዋ በአይንክ ያየው ሸዋሸዋ ካለ ማን ነው የመጣው? ምንድን ነው የተደረጋቸው? አጠር አድርገህ ንገረን። እከሌ የሚባል እንደዚህ ኮንፈረንስ ሄደ የምታውቀው እንደዚህ ሄጄ ነበረ እንደዚህ ሲደረግ አይቻለሁ ደቡብ አፍሪካ በለን። ምክንያቱም ብዙ ሰዎች መንቃት አለባቸው። እኔ ፐርሰናሊ እዩ ጩፋም ሲመጣ ጮኋለሁ። አንዳንድ ሰዎች ዮናታን ምናምን ስል የግል ጸብ አለብህ ምናምን ምን ያህል ብጠለው ነው ምናምን የምትሉ ሰዎች አላቸው። እዩ ጩፋንም እኮ ተመሳሳይ እኮ ነው ማደርገው። በእዩ ጩፋም ላይ ተመሳሳይ እኮ ነው ማደርገው። በታምራት ታረቀኝ ላይ ኬዝ ካገኘው ትክክል የሚያስጠይቅ ነገር ሰሞኑን በሄኖክ ላይ እየሄድኩበት ነበር። ሄኖክ ጄፒኤስ ማለት ነው። ስለዚህ አሁን ሄኖክ ጄፒኤስን ስናገር ፐርሰናል አይደለም። እንደዚህ ይዤ ቪዲዮ ተከታታይ የምሰራው ሐሰተኛ ስለሆነ ህዝቡን እያሳተ ስለሆነ ነው። አለቀ። ስለዚህ ወንድሙ ምን የምትነግረን ነገር አለ? ወደ ጉዳዩ ቀጥታ ብዙ ሳታስረዝመው ከ1 እስከ 2 ደቂቃ እንደዚህ ከሊ የሚባል መጥቶ ነበር እንደዚህ ያደረገ አለቀ በቃ። እሺ አይ ቀጥታ ስገባ እኔ በእኔ ያየሁት ያጋጠመኝ ነገር አንድ ጊዜ እንትና መጥቶ ነበረ። ማን ነው ቤቴ ፋጋ ለማቀፍ ቤተክርስቲያን ማን ነበር? ባለ ሶፍት ማስተር ሶፍት እንትና መስፍን በሹ መስፍን መጥቶ ነበረ እኛ ቸርች። ያ አንተ የምትናገራቸው ነገሮች ሁሉም እውነት ናቸው። እኔ ብዙዎቹ እያዩ ራሱ እኮ ዝም ብለው ለማሞገት ይገባሉ። ግን እዚህ ሲመጡ ለ3 ቀን ኮንፈረንስ ነው አንድ ቤተክርስቲያን የሚመጡት። ግን 30 ቀን እዚህ ሀገር ቤተክርስቲያን ሆኖ የሚያገለግሉትን እንደዚህ ሰፖርት አያደርጉም፣ ምሎትን አይሰጡም። ግን ለ3 ቀን ምን አደረገ? መስፍን በሹ መጣ። ከዛ አገልጋይ ኧረ ማደርገው ነገር ምን አለ ብለህ ነው? እዚህ ማይሸጥ ነገር አለ። አፕል ሽጧል፣ ምንድነው ውሃ ሽጧል። ሌላ ምንድነው? ውሃ ሽጧል፣ አፕል ሽጧል። ካሜራ እንትን እንድቀርጾ አይሰጡም እኮ ካሜራ። ሁላችሁም ካሜራ ይፋይላል። ማንም ካሜራ ያስጠፋል እኮ ማንም አይቀርጽም። ለምሳሌ ብር ለማሰብሰብ ምናምን ሲዘጋጅ እጃችሁን ወደ ላይ ላላ። ሁላችሁም ስልካችሁን ዘግታችሁ እጃችሁን ወደ ላይ አድርጉ። እንደዚህ ሊለው ነው ይላል። ከዛ ሁሉም እጁን ወደ ላይ ያደርጋል። በዛ ነው የሚቀጥሉት። ካሜራ ለመቅረጽ ከያዙ አይ ካሜራውን አውርድ ምናምን ነው የሚሉት። የኔው እየቀረጸ ነው ይላል። የእሱን አውቆ ለማጥፋት ምናምን የራሱ አለ። የኔ ካሜራ እየቀረጸ ስለሆነ እኔ ለቀዋለሁ። እናንተ ማለግላችሁ እኔ ለቃለሁ፣ እናንተ ታያላችሁ። ሁላችሁም በመንፈስ ሆኖና እጃችሁን ዘርጉ፣ ስልካችሁን ኪስ ከተቱታል። የምር እኔ ባይና ያየሁት ነው። አሁን አፕሉ ምን ተብሎ ነው የተሸጠው? ሲሸጥ ዝም ብላችሁ ግዙ ነው? የቤት ፍሩት እጥረት አለባችሁ እዚህ አካባቢ የአትክልት ቤት እጥረት አለ ብሎ ነው የሸጠላችሁ? ወይስ ተአምራት የወለዳችሁ መካኖች ትወልዳላችሁ የስራ በር ምንድን ብሎ ነው የሸጠላችሁ? እሱን ንገረን። አዎ መካኖች ትወልዳላችሁ በሚቀጥለው አመት ምናምን ፍሬያማ ምናምን ትወልዳላችሁ ብሎ ነው አፕል የሚሸጠው። ውሃ ደግሞ የእግዚአብሔር መንፈስ ውሃ ላይ ሰፍሮ ነበር ይላል። ስለዚህ በዚህ ውሃ ላይ እግዚአብሔር ይሰራል ምናምን ይሸጣል ማለት። አስቡት ወገኖች፣ አስቡት። የእግዚአብሔር መንፈስ ውሃ ላይ ሰፍሮ ነበር የሚለውን ቃል ጠቅሰው እነሱ በታሸገ ውሃ ላይ መንፈስ ቅዱስ እንዳለ እያደረጉ እንዳለ እያሳሰቡ ሰው ለሰው የሚሸጠው ይሄ ታዲያ መንፈስ ቅዱስ ላይ ሞክ ማድረግ አይደል? እግዚአብሔርን ማስቆጣት አይደል? ወዳጆቼ እሺ ትክክል የሚለው አካውንት አራ ከባድ ጥቅስ ነው የሚጠቅሰው። ሌላ ይቅርና እኔ ነብይ ነኝና መጽሐፍ ቅዱስ ራሱ ነብዩን የተቀበለ እኔን እንደተቀበለ ነው ይላል መጽሐፍ ቅዱስ ብሎ ያንን ጥቅስ እየጠቀሰ እኮ ነው የሚለቅመው።